አብርሽና ሩታዬ ዛሬ በአዲስ ነገር መጥተዋል። ፏፈሽ ብለዋል። በእውነት በጣም ነው የሚያምሩት። ጠላታችሁ ቅጥል ሊበል እናንተ ከፍ ከፍ በሉ። የኔ ማሮች እንዴት እንደሚያምርባቸው እንግዲህ ማታ 12 ሰዓት ላይ ጠብቁን ብለዋል ማለት ነው። ሰላም ጤና ይስጥልኝ። እንዴት ተከበራችሁ ስለ ሚዲያ ተከታዮች እንዴት ናችሁ? እኔ ያለው እግዚአብሔር ተመሰገነ ይሁን። ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥተዋል። ትናንትና ማለት ነው። ወይኔ አብርሽ እንዴት ተደሰተ። ሰርፕራይዝ አደረጋት። እህቶቹ ሁላ ተደሰቱ። በእውነት እንዴት ደስ ይላል። በጣም ነው በቃ ደስ ያላቸው ማለት ነው። እንደዚያ ልጁን ይዛለት ስትሄድ እህቶቹ ማለት ነው በጣም ደስ አላቸው። በጣም ነው ደስ ያሉት። በጣም ነው ደስ የተሰኙት ማለት ነው። በእውነት በጣም ደስ ይላል። ከምንም በላይ በጣም ደስ ይላል ማለት ነው። ፍቅራችሁን በዚህ ይቀጥላችሁ። ሰይጣን ዲያብሎስ ደግሞ ይቃጠል። ምክንያቱም ሰይጣን ነው ትዳርን ማፍረስ እንትን የሚለው በሰዎች ትዳር ማፍረስ ደስ የሚለው ሰይጣንና ሰይጣን ብቻ ነው። ያው አንቺ እንደዚህ ነሽ፣ ያንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ እያላችሁ ማለት ነው ያለውን ነገር የነሱን ትዳር ለመበተን እንትን የምትሉ ሰዎች በቃ እርማችሁን አውጡ ማለት ነው። ምክንያቱም እነሱ ወልደዋል አይለያዩም። ገባችሁ? የወለደ ሰው ደግሞ አይለያይም። የወለደ ሰው አይጨካከንም። ፍቅር አላቸው፣ ደስ ይላሉ። ስለዚህ እነሱን ለማስታረቅ መሞከር እንጂ እነሱን ለመለያየት እንትን የምትሉ ሰዎች እኔ በጣም ነው እንትን የሚለኝ። በጣም ነው የምታሳዝኑኝ። እውነት ለመናገር ከምንም በላይ ታሳዝኑኛል። ምክንያቱም የሰው ላይ ትዳርን እንትን የሚለው እግዚአብሔር ነው። እሱ ከሌላ ሴት ጋር ከእንትና ጋር ነው። የሰው ልጅ መልክ ቁመና አይደለም። ከእንትና ጋር ነው የምታምረው፣ ከእንትና ጋር አታምረው። ለምን እንደዚህ ይባላል? ነውር አይደል እንዴ? ነውር እኮ ነው። እንደዚህ አይደረግም። በእውነት አይደረግም። ነውር ነው የምታደርጉት ነገር። እያንዳንዱ ነገር ትክክል አይደላችሁም። ትክክል አይደላችሁም። ነገ የሚጸጽታችሁን ነገር አታድርጉ። በእውነት የሚጸጽታችሁን ነገር ነገ አታድርጉ። ምክንያቱም የእነዚህ ሰዎች ህይወት እና እነሱ ቢጣሉ ባይጣሉ ለእናንተ ምንም እንትን የሚላችሁ ነገር የለም። የሰው ልጅ በአንድ ላይ ሲሆን ሲታረቅ ደስ ይላችሁ ይገባል እንጂ ቅር ይላችሁ ሊከፋችሁ አይገባም። ግጹን ስነግራችሁ ማለት ነው። ስለዚህ እንደዚህ ሆናችሁ ሰዎች እርማችሁን አውጡ። ጥሩ አይደለም። ግጹን ስነግራችሁ ማለት ነው። እስከ መቼ በሰው ሀዘን እናንተ ትደሰታላችሁ? ለምንስ ይሆናል? መሆን እኮ የለበትም። እንዴ የነሱ ደስታ የነሱ እናንተ እንትን ሊላችሁ ነው እንጂ የሚገባው እነሱ ሲጣሉ እሰይ ተጣሉ እሰይ እንደዚህ ያሉ ማለት የለባችሁም። እግዚአብሔርን ነውር ነው። እንደዚህ አይደረግም። እና በሰው ትዳር የምትገቡ ሰዎች፣ ጣልቃ የምትገቡ ሰዎች በጣም የምታስቁኝ። በጣም ደግሞ ታሳፍራላችሁ። በጣም ታሳፍራላችሁ ማለት ነው። እሱን ስነግራችሁ መሆን የሌለበት ነገር ነው። መደረግ የሌለበት ነገር ነው። መሆን የሌለበት ነገር ይሄ ደግሞ እና ነውር ነው። እንደዚህ አይደረግም ለማለት ያህል ነው ውዶች እንጂ ሌላ ነገር አይደለም። እግዚአብሔርና ሌላ ነገር አይደለም። ተው። በሰው ትዳር ገብታችሁ የምትፈተፍቱ ሰዎች ነውር ነው። ሁሉም ነገር እጁን ነው እንትን የሚለው
የእጁን ነው የሚያገኘው ለማለት ያህል ነው። እና ተው እንደዚህ አይደረግም። ትዳራችሁን ትናትፈሩና ወዶቼ ዛሬ እናንተ ደስ ብሎኛል። እንዴት እንዳማረባቸው ሩትና አብርሽዬ የኔ ጨረቆች ማለት ነው። ሩታዬ መቼም ሁልጊዜም አሸናፊ ናት። የኔ ማር የኔ ቆንጆ ማለት ነው። ሁልጊዜም አሸናፊ ናት እና ዛሬ እንደዛ ስለሆነ አንዳንዶቹም የተናደዱም አሉ። እንግዲህ ምንም ማረግ አይቻልም። ምንም ማረግ አይቻልም። ቢናደዱ ተናደው ይቀራሉ እንጂ ማለት ነው። ሌላ ነገር አይደለም። ጠላት ከሩቅ አይመጣም ይባላል እና ያው እንግዲህ ሄርሜላን ብቻዋን ቀርታለች። ምንም ማድረግ አይቻልም። ምን ይደረጋል? ምክንያቱም የሰው ባል ማባበል በራሱ ኃጢአት ነው፣ ጥሩ አይደለም። የሰው ባል አባብለሽ ይኸው ዛሬ ብቻሽን ቀረሽ ማለት ነው። ምክንያቱም እነሱ ይዋደዳሉ፣ መለየት የለባቸውም። ለማለት ያን ነው እንጂ ሌላ ነገር አይደለም። እንደዚህ አይደረግም። እንደዚህ ማድረግ የለብሽም ማለት አንቺ የራስሽን ነገር እንትን ማለት ትችያለሽ፣ ማድረግ ትችያለሽ ማለት ነው። ሄርሜላ ከእነሱ እንትን ማለት አይጠበቅብሽም። ንጹህ ስነግርሽ ከእነሱ ራስን ችለሽ የራስን ህይወት መመስረት ትችይ ነበረ። እንደዛ ማድረግ አልነበረብሽም። ግን ቢሆንም አንድ ጊዜ አጥፍተሻል። አንድ ጊዜ ምንም ማድረግ አይቻልም። የሆነው ሆኗል፣ ያልሆነው ደግሞ አልሆነም ነው እና ምንም ማድረግ አይቻልም። እውነት ለመናገር እና ወዶቼ ቻናል ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ዝም አትበሉኝ፣ አበረታቱኝ እላችኋለሁ። ምክንያቱም ኢትዮጵያ እና የሩታና የአብርሽዬ ጠላቶች እንግዲህ ምንም ማድረግ አይቻልም። እነሱ ወደፊት ነው የሚሄዱት፣ አብርሽና ሩትዬ ማለት ነው። በሰው ደስታ የማትደሰቱ ያም ሶሪ ምንም ማድረግ አይቻልም። የሰው ደስታ የሚያስደስታችሁ ደግሞ ደስ ይላችሁ ይገባል። ውዶች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሌላ ምንም
ምንም ማድረግ አልችልም። እና ሩትዬና አብርሽ እናንተ ደግሞ ወደፊት ነው መሄድ አለባችሁ። ወደፊት